መንደርደሪያ መግቢያው ላይ ነንና ምንድነው እንደው ምክር ነገር ካለ እንደ መግቢያ ብናረጋው ብዬ ዚክር ዘክር ነበርና መኪና ላይ ሆኜ ካፌሮች ሙዚቃ ከፈቱ መዝከር እችላለሁ ወይ? በዚህ ሁኔታ ላይ ሴት ልጅ ባለ ትዳር ሆና ውጭ ሀገር ሄደች፣ ከዛም ፍታኛ አለች ባለቤቷን ያለምንም ምክንያት። ይሄ እንዴት ይታያል? ምንስ ነው ማድረግ ያለበት? ባል እንዲህ ሴት በዙሪያዋ ያሉት ሙዕተዚላዎች ናቸው እና ጀናዛዋ ቤት እያለ ሴቶች ይሰገድባት ብለው ወንድ ኢማም ሆኖ አሰገደ። ይሄ ነገር እንዴት ይታያል ይላል። ሰውየው ሙስሊም ነበርና በመሃል ክርስቲያን ሆኖ አግብቶ 2 ልጅ ወለደ። አንዲት ሴት ልጁን አጎቱ አሳደግለትና ሙስሊም ሆነች። አሁን ልታገባ ፈልጋ ኒካህ ለማሰር አባቷ ያለበት አይታወቅም። ኒካሁን ማን ማሰር አለበት ይላል። አንድ ሴት የ2 ዓመት ቀዷ አለባት በወሊድ ምክንያት ነው። እናም ይሄ ነገር ከሆነ 40 ዓመት ሆነው ሳትጾሙ ማለት ነው። አሁን ምንድነው ማድረግ ያለባት? ከባለቤቴ አንድ ልጅ ወልጃለሁ፣ ነገር ግን ምንም አያግዘኝም፣ ስለቤቱ ምንም ነገር አያስብም፣ ለልጅም ምንም ነገር አያደርግም። እኔ ደግሞ እናቴ ቤት እንዲሄድም በዛ ላይ አይፈልግም፣ በዛ ላይ ይቀናል እና እኔ ሐቁን ባሟላለት እና ማቲጂ ያለብኝ ቦታ በሄድ ወንጀል ይሆንብኛል ወይ? እሱ ምንም አይነት ሐቅ እየተወጣ አይደለም። የወሊድ መከላከያ የ3 ዓመት ተጠቅሜ ነበር። አምናም ረመዳን ላይ ጾም ቀዳ አለብኝ። ዓመት ሆነኝ። የተወሰኑ ቀኖች ናቸው ደም የማይበት በወሊዱ መከላከያ ምክንያት ይመስለኛል። ትንሽ ደም ነው። ምንድነው ማድረገው? ረመዳን ድጋሚ መጣ ትላለች። بسم الله الرحمن الرحيم الحمد لله صلى الله وسلم على رسول الله وعلى آله وصحبه وموالاه የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው ሁሉ እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። السلام عليكم. وعليكم السلام ورحمة الله. أمانة شولي. الحمد لله نتناجو. الحمد لله. يا እንግዲህ ረመዳን እየቀረበ ነው፣ እየደረሰ ነው ዶክተር። እንግዲህ ሻዕባን ከተጋመሰ በኋላ ምንም አይቀርም እና እስኪ ኢንሻአላህ እንደው መንደርደሪያ መግቢያው ላይ ነንና ምንድነው እንደው ምክር ነገር ካለ እንደ መግቢያ ብናረጋው ብዬ ነው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين. أما بعد فأذكركم نفسي بإخلاص النية لله سبحانه وتعالى. إن شاء الله نية لله دنا ترى راسين من أنت المستوسالو ያው መጪው ረመዳን ነውና ለረመዳን ምን ተዘጋጅተናል ብለን ራሳችንን እስኪ እንጠይቅ። ያኒ ደጋጎቹ የሰለፎቹ ለረመዳን ዝግጅት ረጅም ጊዜ ይዘጋጁበት ነበረ። እኛ ደግሞ በእኛ በኩል ምን ዝግጅት አድርገናል? አሁን ብዙ ሰዎች ሁላችንም የራሳችን ሐል ለምናወራው መቼም ስለ ሾርባ እህል እንጨነቃለን፣ እናስባለን። ዱቄት አለ ወይ? ሳምቡሳ፣ ምስሩ፣ ዘይቱ፣ ሌላ የሚያስፈልጉ ነገሮች የሚባሉት ነገሮች ያሳስቡናል። ቤተሰብ ረመዳንን በባዶ እንደዚህ በእንዲሁ መልኩ እንቀበለው ነው እንዴ ይላል ሰውና ይሁን ነገር መታረድ አለበት፣ ይሁን ነገር መደረግ አለበት፣ እንዴ መዘጋጀት አለበት የሚል አብዛኛው ከምግብ ጋርና ስሜትን ፍላጎትን ከማርካት ጋር የሚያያዙ የሰውነታዊ ፍላጎቶች የሰው ስጋዊ ፍላጎቶች እነሱ ላይ ማተኮር ነገር አለ።
በዋናነት ይሄ ነገር ክልክል ነው ማለት አይደለም። ምንም እንኳን የደጋጎቹ እስካሁንም ድረስ እያየነው ያለነው እስካሁንም ድረስ የመሸይኾቹ ሐድራ ቦታ ላይ የሚደረገው የሱያም የጾም ሁኔታ ሲታይ ትልልቆቹ ያስለመዱት የአጽዋም ሁኔታ ሲታይ ሱብሃንአላህ በጣም በዝህድናና የበለጠ ሌላ ጊዜ ከሚበሉትም ቀንሰው በትንሹ መብቃቃት አብዛኛውን ጊዜ የዒባዳ ስራ ላይ በማተኮር ለማሳለፍ እንደዛ ሲያሳልፉ ነው የሚታዩት። ያው የተወሰኑ ቀናትና ሌሊቶችንም እንደው ከተደጋጎቹ ጋር ነው ሄደ ለማሳለፍ አይተን ሞክረን ያየነው እንደዚህ አይነት ነገር ነው። ሱብሃንአላህ ከነጭራሹ የምግብ ጉዳይ አይደለም ሀማቸው። በተቃራኒው ሌላው ዓለም ላይ የሚታየው ያኔ ከዚህ ዓለም ውጪ ይሄ ከዚህ ጀማዓ ወይም ደግሞ ከነዚህ መሻይኾች ውጪ ያለው ሰው ጋር ሲታይ ግን በተለይ አንዳንድ ሀገሮች በየቀኑ አዳዲስ ጠብኻ መኖር አለበት ብለው ያስባሉ። አዳዲስ አይነት ምግብ አሰራር እኔ መስላየሁት ነው። ሌላም ሀገር ላይ በየቀኑ ዛሬ የተፈጠረበትና ዛሬ እራት ከምግብ በኋላ ያኔ ከኢፍጣር በኋላ የተበላው ምግብ ነገ ራሱ አይነት መበላት የለበትም የሚል አይነት ተፈኑን የሚጀመርበት ጊዜ ነው። ረመዳን ላይ ዛሬ እንዲሰርቼ ሴቶችም እርስ በርሳቸው ትላንት የሰራሁትን ዶሮ ብታዩ ፈሩጅ ብታዩ ትላንት የሰራሁት ሩዝ በእንደዚህ ብታዩ እንደ ሰላጣ እንዲያርግ በቃ ጉዳዩ ሌላ የዚክር የዒባዳ የምን ጊዜ መሆኑ ቀርቶ ለእንዲህ አይነት ነገር የሚሯሯጡበት ጊዜ እያደረጉት መጡ። ያው ተቃራኒ ሆነ ማለት ነው። ይሄ መቼም ሁላችንም ስንመከር በትንሹ ቢሆን ልባችን ሊረስ ይችላልና ረመዳን በዋናነት ለዒባዳ ዝግጅት ለዒባዳ ማምረቻ በደንብ አድርገን ጥሩ ምንሰራበት አድርገን ብንጠብቀው ቆንጆ ይሆናል። ከሌላው ይልቅ ሌላ ጊዜ በደንብ መብላት በደንብ መጠጣት ምንችልበት ሰፊ ጊዜ ያለ 11 ወር አለ። ያኔ በተለይ ረመዳንን ትንሽ ዝህድናን መለማመድ የሚባለው ነገር ወደ ባህሪያችን ብናመጣው ቆንጆ ይሆናል። ያኔ እኔ አሁን ሰርቼበት አይደለም እየመከርኩ ያለሁት ግን እንደው ኢንሻአላህ እንስራበት በጋራ እንደው እንመካከርና እንደው ትንሽ ሰው ግድ የለም ትንሽ ነገር ቢቀንስ ይሁን ነገር ቢተው ለኔ ገበያ ስትወጣ የሚያጓጉ ነገሮች ብዙ ናቸው። ረመዳን ነው ፍሩት ምናምን አንዋዕ من الطعام ምናምን ሲባል ሰው ሲያይ ከረመዳን በደንብ በቢያስ ጊዜ ነው ብሎ ነው የሚያስበው። ሌላ ጊዜ የማይገዛው ፍሩት ሌላ ጊዜ የማይገዛውን አንዋዕ من الطعام የተለያዩ አይነት ምግቦችን ለማምጣት ይጓጓል። የበረካ ወር ነው እያለ አንድ አጋጣሚ አንድ ጓደኛችን ነው አብሮን ጃሚዓ የተማረ በጣም ጠይብ ልጅ ነውና እሱ የሰራውን ነገር ያደረገውን ነገር አንድ ጓደኛችን ሌላ ጓደኛችን ነግሮን ነውና ኢፍጣር ብሎ ጠራኝ አለ እና እኔ ጋር ተፈጥራለህ ብሎ ጠራኝና ከዛ ሲሄድ ዳቦና ዘይትን ያዘጋጀው ቴምር አለ የወይራ ዘይት የወይራ ዘይት ኹብዝ ወዘይት እቺና ዘይቱ ተጠበቀኛልና እኔ ሌላ ምግብ እየጠበቅኩ ነው አለ። ይሄ ዝም ብሎ ምናልባት አምሮት ያለበት ሰው ካለ ኹብዝ ወዘይት መብላት የሚፈልግ ሰው ስለው በቃ ይሄው ነው አለኝ አለ። ይሄው ነው እነሱ አልለመዱም እንደዚህ አይነት ነገርና ያኔ አስመለጥከኝ ነው የሚለው እሺ ሌላ ቦታ ማፈጥርበትን እና አስተማረኝ አለኝ። ሰው የነገረኝ ሰው ትምህርት ሰጠኝ አለኝ። መለማመድ እኮ አይከፋም እኮ ማለት ሰው እንዲህ አይነት ነገሮችን ትንሽ ተድሪብ ያደርጋቸው ቢሞክራቸው ቀለል ያለ ለማዒዳችን ለሆዳችን ሚስማማ ሆኖ ግን አንዋዕ ያልበዛበት ብዙ አይነት ያልበዛበት ትንሽ ነገሮች ሰው ፍትፍት ረጠብ አድርጎ ፈትፍቶ ከቴምር ጋር ቴምር ካፈጠረ በኋላ ውሃ ጠጥቶ ያችን ፍትፍት ነገር ይበላ። الخبز والماء طعام العلماء ይላሉ። ያኔ ዳቦና ውሃ የዑለማዎች ምግብ ነው ይላሉ። እነዚህ አጥቂያዎቹ ዛሂዶቹ ዳቦ ላይ ውሃ ፈሰስ ያደርጉበትና ያረጥቡትና በቃ እንዳይታገሉና ማግኘት እንዳያስቸግራቸው ውሃ ፈሰስ ያደርጉበታል። ሌላ አይደለም የዶሮ መረቅ ምናምን ምትለው አይደለም።
ውሃ ፈሰስ ይደረግበትና ይረጥባል። ያንን ይበሉታል። እና ሰው እዛ ድረስ እንኳን መድረስ ባንችል እንኳን ከምን በላቸው ከመጠኑም ትንሽ ብንቀንስ ነው። ስታዩ ሳምቡሳ ያጓጓሃል፣ ባጂያ ምናምን ካለ ሰው ነፍሱ ትጓጓለች። ሳጋ ቦምቦይሎ ነገር ካለ ብስኩቶች፣ ጥብሳ ጥብሶች ምናምን ካሉ ነፍስ ያኛውንም ፒዛም ካለ ምንም ካለ አስጠጋው ይላል፣ እንደዚህ አቅርቦ ይላልና ከዚያ ይልቅ ወደ ትንሽ እየቀነሰ ቢመጣ ነፍስም ሲያለማምዷት ትለምዳለች ኢንሻአላህ ቀስ በቀስ። እና ዝግጅታችንን የምግብ ዝግጅት ባናደርገው ያው ሰው በጥሩ ንያ የሚሰራቸው ነገሮች ይኖራሉ። ተሰደቃ ምናምን ሰደቃ ለማድረግ ሰው ለማብላት እናት ልጆቿን ባለቤቷን ለማስደሰት ይሁን ነገር ልትሰራ ትችላለች። ግን ቤተሰቡ ተመካክሮ ያንቺም ሰዓት መጥበኽ ውስጥ አይለቅ፣ ትንሽ ቁርአን በቀሪ የምግቡ ነው እንደው ቢቀንስ እንደ ሁለት አይነት ቢሰራ ከሆነ እንግዲህ ለማን አይነት ለሁሉም ይስማማ አንድ አይነት ነገር ቢሰራ ሁሉ ጊዜ ሁሉም አይነት ጥብሶች መቅረብ የለባቸውም። እንደው ሰው ጥብስ የሚያምረው ከሆነ እንደው ዛሬ አንድ አይነት ነገ ደግሞ ከፈለገው ሌላ እንጂ 6-7 አይነት እዛ ጋር ተቀምጦ አንዱ መርሐላ ሲያልቅ ወደ ሁለተኛው መርሐላ፣ ሁለተኛው ሲያልቅ ወደ ሶስተኛው። እኔ ሉብናን ላይ ያየሁት ነገር አለኝና እና ቦታ ኢፍጣር ተጠርተን ሄደንም የመጀመሪያ ሙቀቢላት መጀመሪያ መግቢያ የሚባል ነገር አለ። የበቴምር በውሃ ካፈጠረ በኋላ ሰላጣ ፈቶሽ ምናምን የሚባል ነገር አላቸው ያመጣሉ ከቺፕስ ጋር እንደዚህ። ይሄ መግቢያ ነው ትንሽ። ከዛ በኋላ ዋናው ምግብ የሚባል ነገር ይመጣል። ደግሞ ገና ነው እሱ ዛመስ ያለው ይመጣና እሱ ይበላል። እሱ ሲያልቅ ደግሞ ከዛ በኋላ የሐልዋና የሻይ ሰዓት ይባላል። ከዚያ ደግሞ የፍራፍሬ ሰዓት ይባላል። ምናልባት ተቅዲምና ተአኺር ይኖራል። ፍራፍሬና ሐልዋን ሁሉም ሰዓቱን ጠብቆ ይመጣል። እቺ ከዚያ ጨረሳችሁ ይነሳሳልና ሐልዋና ምናምን ደግሞ ይመጣል። ያ ሲያልቅ ደግሞ ፍሩት ይመጣል። ሁሉንም በአንዋዕ ማለት ነው። ከአንሁ ንጉሶች እንደሚበሉት ያኔ በአሁን ሰዓት ተራው እዛ ሀገር ላይ ያለው ሰው የሚበላው ምግብ ከአንሁ ሙሉክ የሚበሉት የነበረው ኡመራዎች ነገስታት ይበሉት የነበረው አይነት እና ያው አዓዳችን እየተቀየረ ነው። ትንሽ እየራቅን ነው። ከዛ በኋላ ተራዊህ ይሰግዳሉ። አብዛኛው የሚያጅበው በተለይ አረብ ሀገር ላይ እየተስተዋለ የመጣው ነገር ሱብሃንአላህ ለረመዳን የተለዩ አስቂኝ የኮሜዲያን ፊልሞች የተለያዩ ድራማዎች ለረመዳን بالتحديد ይሰራሉ፣ ይዘጋጃሉ። ብዙዎች ካፈጠሩ በኋላ ያ ሁሉ ነገር ገብቶ እንዴት አድርገው ተራዊህ በቃ እዛው ቁጭ እንዳለ መሰልሰል ይከፈታል። በጣም አንዳንድ በቃ ይሄ አዛ አውላ የሚያደርጉበት ሰው ለመሳቅ ብለው ሰውን አዛ የሚያደርጉባቸው አይነት እንትኖች ለረመዳን ኺሲሳን ይሰራሉ። በቃ በዚህ ጊዜ ለምን ሰው ተመልካች ይበዛል ብሎ ቀን ሞቅ ያደርግና ማታ ካፈጠረ በኋላ አንዳንድ ሰው ቶሎ ዒሻውን ሰግዶ ሮጦ ይገባል። ምክንያቱም ፓርት 2 እንዳያመልጠው ፓርት 3 እንዳያመልጠው እንደዛ እና እንዲህ አይነት ገፍላ አለ። አላህ ነጃ ይበለን። ያላደጉት ሀገራት የሚባሉት እንደ አፍሪካ ሀገራት ላይ በአንዳንድ በኩል ይሻላል ተብሎ ይታያል። እንደው ይሄ ኢኮኖሚውም ደቀቅ ያለ ስለሆነ ብዙም የእንትኑም ነገር አነስ ያለ ስለሆነ አብዛኛው አግኒያ ስናየው እኮ ብዙ ገኒዮች ወደ እንደነት ኸይር ነገር አይቸኩሉም። ተራዊህ ላይ መጣ አብዛኛው ፈቂሩ ነው። ጥቂት አግኒያዎች ገብተው ሰጀዳቸውን ጣል አድርገው ዒሻ ሰግደው ከዛ ሲወጡ ታያለ። የቆሙ መኪናዎች እንዳሉ ፍሪ ይሆናሉ። ውስጥ ያለው ሰው አብዛኛው በእግሩ የመጣ ነው። ያኔ በር ላይ ተደርድሮ መኪና አብዛኛው ሁሉም ማለት አይቻልምና ይሄ ሁላ የረመዳን ቂማ ካለማወቅ እና ነፍስ እያሸነፈችን ነው ትንሽ። ለዚያ ነው አሁን ረመዳን ገባሁ እያለ ነው አይደል? እኛ ካሁኑ እስኪ ይሁን ነገር እንቀንስ። ሰው እኛ ጋር የማይታለፍ ነገር ብለን ጭንቅላታችን ላይ ያስቀመጥነው ነገር አለ፣ አቅላችን ውስጥ ያስገባነው ምን ቁርስ፣ ምሳ፣ እራት ማይታለፍ ነገር ነው ይላል። በቃ ሰው ቁርስን፣ ምሳን፣ እራትን በቃ ሰው ይሄ ቀይ መስመር ነው ይላልና እስኪ እንደ ረመዳን ሊገባ አካባቢ ቁርስ በልተን ምሳን ዘለን እስኪ እራት እንብላ፣ ወይ ደግሞ ቁርስ በልተን ምሳውን ገፋ እናርገውና
ወደዛ ወደ 11 ሰዓት ከአስር በኋላ ወዳለው ወቅት ወደ መግሪብ አስጠግተ ነው እስኪ እንልመደው ለነፍስ እንዲህ አይነት ነገር ነፍስ ከለመደች ረመዳን ላይ ይሄ ቀን ያለፋትን ቀዷ ካላወጣው አትልም ብዙ ሰው ቀን ጾሞ ይውልና የቀኑን ነው የሚያስበው ምሳ በላ ነበር መክሰስ ለምጃለው የሆነ ቦታ እጂ ካፌ ጁስ ጠጣ ነበር እንደዚህ ያረግ ነበር ስለዚህ ድምሩ አሁን ቀዷ መውጣት አለበት ብሎ ያን አስቦ የሚሰራ ሰው አለና ከእንዲህ አይነት ዓዳዎች ለመላቀቅ ተድሪብ ይፈልጋል እንለማመድ ኢንሻአላህ ከተለማመድን ይቀላል ሰዎች 200 ኪሎ ብረት ሲያነሱ ስታያቸው እንዴት አነሱ ትላለህ ይሄ በአንድ ጊዜ አይደለም 200 ያነሳው ይሄ ዓዳ ህዝብ አይደለም ይሄ የዚህ ኡማ ነው መታየው መቼምና ሐጅሙም እንዳንተው ነው ብዙም ካንተ ይበልጥ ነገር አይደለምና እንዴት ሊያነሳው ቻለ ሲባል بعد التدريب ኪሎ ያነሳ እየጨመረ በተደሩጅ ነው እዛ ጋር የደረሰው ነፍሳችንም እንደዛው ያለማመርናት ኢንሻአላህ እዛች ጋር ትደርሳለች በኢድኒላህ ምናልባት ከዚህ ጋር የሚያግዙ ነገሮች የሚባሉ አንዳንዶቹ ሱብሃንአላህ ረመዳን በቃ ሊገባ መሆኑ ሲያውቁ እንኳን ማቃቸው በግል እዚህ ሀገር ማዓነው ካሉ ያሉበት ባዲያ ከመሆኑ ጋር እንደገና ሌላ ባዲያ ይፈልጋሉ ሌላ ገጠር ኒማቃቸው ሰዎች እዚህ ነው ምጾሙስ ናቸረ ሲጾም ያላቅ ሸኺ ጋር ነው ምጾሙ ብለው እዛ ገጠር ገብተው ከሸኻቸው ጋራ መያዝ ያለባቸው ትንሽ መሆና ነገር ይዘው ይሄዳሉ ይሄ ምናልባት እንግዲህ ከተማ ያለ ሰው ይሄንን አሁን አድርግ ብንለው በራሱ ያልተለማመደው ከሆነ ምናልባት እንደዚህ ከስራ ይኖረዋል እንደምታውቁት ከስራ ጋር ነው እንትን ይያለ ያለውና ከዛ ጋር በተጓዳኝ ይሄንን የሚለምድበት ቦታ ምን አይነት ቦታ ቢሆን ይመረጣል ምናልባት ያው መቼም የሁላችንም የህይወት አኗኗር ዘይቤያችን ሊለያይ ይችላል የገቢ ምንጩ ሰው መተዳደሪያው የስራው ሁኔታም በየዕለቱ ስራ ቦታ ላይ መገኘት ያለበት ሰው ይኖራል በቃ በአመት የሚያገኛት ረፍት ካልሆነች በስተቀር አንዳንዴ ደግሞ ያችንም ቢሆን የሆነ ተضحያ አድርጎ ካልሆነ የሆነ መስዋዕትነት ከፍሎ ካልሆነ ማያገኛት ይኖራል እሱ የሚፈልገው ሰዓት ረፍት አግኝቶ ላይወጣ ይችላል እንዲህ አይነት ነገሮች አንዳንዱ ደግሞ ችግር የለበትም ራሱ በሚፈልገው ሰዓት የሚፈልገውን ሰው መድቦ ሊሄድ የሚችልበት ሁኔታ ይኖራልና ሰው እንደ ሁኔታው ለምሳሌ አቅም ያለው እንደው ረፍቱን ረመዳን ላይ ማድረግ የሚችል ሰው ተፈሩግ ማድረግ የሚችል ሰው እኔ ያውቃለሁ አንዳንድ ሰዎች የአመት ረፍታቸውን መንግስት መስሪያ ቤቶች ላይ ምናምን እየሰሩ አጠራቅመው ቀናቸውን ቆጥበው ለረመዳን ያደርጉታል ረፍት ረመዳን ላይ ይወጣሉ ለምን በቃ ከዛ ጋር የሚያጨቃጨቃቸውን የሚያነካካቸውን ነገሮች መግባት አይፈልጉም ሁለት ሙሉ ለሙሉ ራሳቸውን ተፈሩግ ማድረግ ይፈልጋሉ ለዒባዳ ጧት ገብተው ማታ ይወጣሉ በቃ መናቃቸው ቢሮ ሌላ ጊዜ ከሚገቡበት ቀድመው መስጂድ ይገባሉ ቢሮ ለሰዓት የሚገባ 2 ሰዓት ተኩል የሚገባ ከሆነ መስጂድ بعد صلاه الفجر ከገባ በኋላ አይወጣም ለሽንት ለውዱ ይወጣል ትንሽ ቀይሩ ላይ ኖርዋል አረፍ ይላል ተነስቶ መቅራት ነው ቁርአን እየቀራ አንዳንዶች ምናቃቸው بعد صلاه المغرب እዛው አይፈጥራሉ እኛ ፍጥነን ስንመለስ እያختሙ እናገኛቸዋለን በቃ እየጨረሱ ማለት ነው እንግዲህ የቀኑን እንትን እየጨረሱና እንዲህ ያለ ሂማ ያለው ሰው አቅም ያለው ሰው ረፍቱ ረመዳን ላይ አድርጎ ኢዕቲካፍ መግባት የሚችል ሰው ገብቶ ኢዕቲካፍ ይግድ 10 الأواخر ብቻ አይደለም የቻለውን ከመጀመሪያው ጀምሮ መግባት የቻለ ተቀረል ብሎ ቢገባ ከዚያ ደግሞ ምናልባት አካባቢው ላይ የማይመቸው ከሆነ ሌሎች ሼኾች ያሉበት ቦታዎች አሉ ብዙ ርቀት ሳይኬድ በዚህ በደቡብ ላይ ያሉ ሐድራዎች አሉ يعني ራሱን በቃ ደብቆ ጎንበስ ብሎ ማንንም ሳይጠብቅ በአዝካር በአውራድ በቁርአን በዱዓ በሶላት ተራዊህ በዚያ መሽጉል ይሆነ ዛች መትቀርባን ኢፍጣር አብሮ ያፈጠረ ወደ ዒባዳ ምንም ነገር ሳያስብ ማለት ነውና እንዲህ ማድረግ የሚችል ሰው ሃኒ አላህ ያልቻለ የሥራ ሁኔታ የሚገድበው
የኑሮ ሁኔታ የሚገድበው በየቀኑ እየመጣ ቤተሰቡን የሚቀልብ ይኖራል። የቀን ስራ የሚሰራ ይኖራል። ያ ቢቋረጥ ቤተሰብ ሊያስርብ ይችላል። እንደፈለጉ ብሎ መሄድ አይችልም። ዋጅብ ነው። ዋጅቡን ያስቀድማል። እንዲህ አይነት ሰው ሲሆን ደግሞ ቤቱንም ቤተሰቡንም ራሱን ለዚህ ነገር ዝግጁ እንዲሆኑ የቤቱን ሐል በመቀየር ልማድ በመቀየር ከዛ ፊት የነበራቸውን ዓዳ በመቀየር እንስማማና እስኪ እንደዚህ እናርግ በማለት የዒባዳ ተርቲብ፣ የአዝካር ተርቲብ፣ የአውራድ ተርቲብ፣ የምግብ የመቀነስ በቃ ነክተፊ ቢሃዳ። እናትም ብዙ ሰዓቷን መጥበኽ ላይ ከምታሳልፍ ረጅም ሰዓት ሄዳ ገበያ በመግዛት በመምረጥ አሁንም በአዲስ ነገር ነገ በማሰብ ቪዲዮ የሚያዩዋሉ እናውቃለን። የምግብ አሰራር ምናምን እንትኖችን እያዩ ዛሬ አንድ ነገር ለመስራት ነገ ሌላ ነገር ይሄ ሁላ ጊዜ ከሚቃጠል እስኪ እንመካከርና ረመዳንን በይበልጥ እንደነገ በሚያስደስተን ነገር እናሳልፈው ብለው ጀውን የቤቱን ኢንቫይሮንመንት ቀይረው ቤታቸውንም ጥሩ የዒባዳ ቦታ ሊያደርጉት ይችላሉ። መስጂድ መሄዱ ምኑ እንዳለ ሆነ ማለት ነው። ቤተሰቡ ራሱን አጋዥ እንዲሁም ማድረግ ይችላል። ሰው እንዳቅሙ ነው የሚያደርገው ለማለት ነው። የቻለ ሰው በዋዲ ሄዶ ከደረሶች ጋር ከጡላቡል ዒልም ጋር ተቀላቅሎ ራሱን ደብቆ እንዲህ ነኝ እያለ ሳይሆን ለብቻዬ ምግብ ይምጣልኝ እያለ ሳይሆን እሱ እነሱ የሚበሉትን እየበላ እንደው ይሁን ነገር ማጋራት ካለበት እዛ ላይ ጣል አድርጎ ጠብ አድርጎ እነሱ የሚበሉትን እየበላ ገብስ አስፈጭቶ መውሰድ ካለበት ሾርባ እህል ይዞ መሄድ ካለበት እንደው ሌላው ነገር ቀርቶ ልጅ ዋናዋን አንዳንዶች እኮ ሾርባ አንድ ኩባያ ጠጡ እኮ በቃ እኮ በቃችን ከጠጡ በኋላ ከዛ በኋላ ዒባዳ ነው። ሰሑር ላይ ደግሞ የሆነች የምትጎረስ ነገር ካለች ያችን ይጎርሳል። በቃ ሱፍራ የሚሞላ ከዛ የሚደረደር የምግብ አይነት የለም። ምን የለ ሱብሃንአላህ። አላህ ያግራለን። ያው መለማመድና የቻለውን ማድረግ ነው። መርሐባ። ወደ ተከታዩ ጥያቄ ስናልፍ ከደቡብ በናዒማ በ0967 መጨረሻው 50 የላከችልን ጥያቄ እናገኛለን። ዚክር ነበርና መኪና ላይ ሆኜ ካፊሮች ሙዚቃ ከፈቱ መዝከር እችላለሁ ወይ በዚህ ሁኔታ ላይ? ዚክሩላህን የሚያገድ ምን ነገር የለም። ያው ሰው የትም ቦታ ቢሆን እሱ በምላሱ አላህን ማውሳት አይከለከልም። ምናልባት ቁርአን ለመቅራት የቦታውን ሁኔታ ማሰብና ማስታወስ ያስፈልጋል። ያለበትን ሁኔታ ማየት ያስፈልጋል። ጫጫታ ባለበት እሱ ቁርአን መቅራት ያው ለቁርአኑ ሑርማ መስጠት አይሆንምና ክብሩን ለመጠበቅ ሌላ ቦታ ገለል ብሎ መቼም ድምጽ አይደርስም ሳይሆን እንደው ገለል ብሎ አንዳንዴ እኮ ቤታችን ተቀምጠን ከውጭ ሙዚቃ ድምጽ ልንሰማ እንችላለን እኮ። የቤተ ክርስቲያን ድምጽ ቤታቸው የሚገቡ ሰዎች አሉ በየቦታው። ሁሉም ሸክዋ ያቀርባል እና ያ ድምጽ ስለገባ ብቻ እኛ ቤት ውስጥ አንሰግድም አንቀራም አይደለም። መስጂድ ውስጥ የሚገባበት ሁኔታ አለ። አንዳንድ ቦታ ላይ የከኒሳ ድምጽ መስጂድ ውስጥ የሚሰማበት ሁኔታ አለ። በተለይ ቆርቆሮ መሳጅዶች እንደዚህ ሲሆኑ المهم እኛ ዚክርን በተመለከተ እሷ መኪና ውስጥ ቁጭ ብላ መዝሙር ቢከፍቱ እሷ ዚክሩላህ ብታደርግ ወይ ካፊሮች ሙዚቃ ቢከፍቱ እሷ ዚክሯን ብታደርግ ምንም አይነት ክልከላ የለው። እንዲያውም በዚያ መሽጉል መሆኗ ነው የሚፈልገው። ራሷን በምታሰማበት ያክል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር እያለች መዘከር ትችላለች። ይሄ ምንም ችግር የለውም። በ0916 መጨረሻው 68 ሴት ልጅ ባለ ትዳር ሆና ውጭ ሀገር ሄደች። ከዛም ፍታኝ አለች ባለቤቷን ያለምንም ምክንያት። ይሄ እንዴት ይታያል? ምንስ ነው ማድረግ ያለበት ባል? ያው እንዲህ አይነት ነገር እየተለመደ መጥቷል። ብዙ ጊዜ ሴቶች ወደ ውጭ ሀገር ሲሄዱ ሐላቸው የመቀየር ነገር ይታያል። ያው ሁሉንም ባንልም ብዙዎች ላይ ይታያል። እንዲህ አይነት ነገር ያጋጥማል። ውጭ በመውጣቷ ከተለያዩ ሰዎች ጋር መገናኘቷ ከገጠር ነው የሄደችው እና በአንድ ጊዜ አይታው ማታውቀውን ነገር ታያለች። ያላየችውን ነገር ስታይ ደግሞ እሷ የሰለጠነች ወይ ደግሞ ያደገች የተለወጠች እዛ የተታው የመጣችው ባሏ ግን ገጠሬ እንደሆነ
ኋላ ቀር እንደሆነ ማሰብ ትጀምራለች። ያ ትንሽ የተወሰኑ እንግሊዝኛ ቃላት መናገር ከለመደች ደግሞ ነገሮች ይቀየራሉ እና እንዲህ እያለ خلاص እዛ ገጠር ያለው ባለቤቷ ገጠሬ ነው አይገባውም። ስልክ ስደውለትም يعني የሚያናግርበት ያው የለመደው ነው። በለመደው መልኩ ያዋራታል። እሷ አለዲያ ከዚህ ሰውዬ ጋር እስከመኖር ትላለች። እንዲህ አይነት ነገር ይገባባቸዋልና የክብር ትዳሬ ነው ብላ ከማሰብ يعني ባለቤቴ ነው ብላ ከማክበር ይልቅ ነፍስ እሷ እንደተለወጠች እንዳደገች አርጋ ታሳያትና አንቺ ከዚህ ጋር አይመጥንሽም ትላታለች። እና እሷ ውስጧ ነው። አንዳንዶችም ሰዎች መጥፎ ጓደኞችም ይኖራሉ እንደዚህ አይነት ቅስቀሳ የሚያደርጉ። ከዛ በኋላ በቃ የሆነ ነገር አዲስ ልብስ የተለየ ጌጥ ምናምን ሲጀመር ያኛው ያው ድሮ የምታውቀው ባሏ ነው። ከዛ በኋላ በቃ ፈታኝ ካንተ ጋር መኖር አልፈልግም ትላለች። አንዳንዶቹ አላህን ማይፈሩ ሆነው ከሌላ ጋር እየማገጡም ነው የሚሆነው። ወላሂ ቢላህ ከሌላ ጋር ጓደኝነት የፍቅር ግንኙነት ምናምን የሚባል ነገር ይጀምርና ይሄኛው የጨቀጨቀኝ ገንዘብ ላኪ ነው የሚለው ሌላ ምን ያውቃል ምናምን ነው የምትለው። ላይልም ይችላል። ይሄኔ እሱ ነው ገንዘብ ተበድሮ ምን አድርጎ ይላካት። የሚገርመው እንደዛ ነው። ያው እኛም ሱብሃንአላህ የሀገራችን ነባራዊ ሁኔታ የሚያሳዝን ነገር አለው። ሰዎች ትዳር ብለው ከመሰረቱ በኋላ ሚስቶቻቸውን አሳልፈው ወደ ውጭ ሀገር መላክ የሚባለው ነገር አንተ ዋጅብ አለብህ። ነፈቃ አድርግላት፣ አስተዳድራት። መስራት ካለብህ አንተ ውጣና ስራና እና እዛው ቀይ ላይ እርሻ ካለህ ምን ካለህ ራስህን ቤተሰብህን ማስተዳደር ከቻልክ አድርግ። ግን እሷ ሄዳ ትስራ ብሎ መላኩ ራሱ አንድ የሸር በር መክፈቻ ነው። ብዙዎች ትዳራቸውን አጥተዋል። አንዳንዶቹ እሷን ይልክና እሱ ጉርን ዘርግቶ ተቀምጦ ገንዘብ ላኪልኝ ያለ እሷ በመትልከው የሚኖር አለ። ሱሰኛው ላም ይሆናል። ሱብሃንአላህ ግማ ይሆን ሱስ የጫት ሱስ የሲጋራ ሱስ ውስጥ ይገባል፣ ይዘፈቃል። እሷ የምትልክለት ገንዘብ እንደኔ ቤት ሰራለው ይላታል። የምትልክለትን እሱ ይቀበበታል፣ ይበላበታል፣ ይጠጣበታል። ሌላም እንደች የሚያሳዝኑ አህዋሎችም እንሰማለን። እሷ ገንዘብ ትልክለታለች፣ እሱ ከሷ የላከችለትን ገንዘብ አዲስ ሚስት ያገባበታል። ልብስ ገዝቶላት ብሎ ቀለበት ገዝቶ ይሞሸርበታል። እሷችኛው ሚስቱ እዛ የለፋች ማለት ነውና እንዲህ አይነትም አላህ የማይፈሩ ሰዎችም አሉና አልሙሂም ይሄ ሁላ ችግር መንስኤው ምንድነው ሲባል መጀመሪያ ሐቅን አለማወቅ። ወደ ትዳር ሲገባ ماذا يجب على الزوج ماذا يجب على الزوجة ባል ላይ ምን ዋጅብ አለ፣ ሚስት ምን ዋጅብ አለባት። ዓዳን መከተል ሸሪዓን ሳይሆን ልማድን። አንዳንድ ቦታ ላይ ሚስት እንደዚህ ካላልካትማ አንተ ወንድ አይደለም የሚባልበት ዓዳ አለ። ይሄ ልምድ ነው። ሸሪዓ እንደዛ ይላል። ረሱሉላህ ሰለላሁ ዐለይሂ ወሰለም ما ضرب رسول الله صلى الله عليه وسلم بيده شيئا قط يعني بجاتشو مسو متو اياكم يعني الا ان يجاهد في سبيل الله تعالى ሚስቶቻቸው መተው አያውቁም። ነብዩ አለይሂ ሰላቱ ወሰለም ሌላም ባሪያም መተው አያውቁም። ኻዲሞችን መተው አያውቁም። የእሳቸው ኢስላማዊ እንትን አለ። ከእሳቸው በላይ ያማረ ስብዕና ከየት ይገኛል? አይገኝም። ከእሳቸው በላይ የተሻለ አስተዳደር ተርቢያ ከየትም አይገኝም። አንዳንዱ ሚስቱን ማይመታማ ወንድ አይደለም ይላል። ወላሂ ቢላሂ እንደዛ አይደለም። አላህ ቁርአን ላይ ተአዲበን የምናደርገው ነገር የነገረን አለ፣ የተፈቀደልን ሐድ ድረስ ማለት ነው። ግን እንደዚሁ በልቅ አድርጎ ሚስቱን ማይማታማ ወንድ ነው እንደሱ አልጫ ነው እንጂ ለሰላም ጊዜ ሴቶቹ እንደዚህ የሚባሉ እነዚህም ዲን ያልተማሩ ናቸው። የወንዶች ወንድ ነብዩ ናቸው አለይሂ ሰላቱ ወሰላም። ግን ሚስቶቻቸውን አልመቱ። መማታት ወንድነት አይደለም። ሸሪዓው እስከፈቀደው ድረስ መሄድ ትችላለህ። ያኔ ተአዲብ ለማድረግ ባለቤትህን ስርዓት የምታስይዝበት መንገድ አለ። አደብ ከጣሰች ኑሹዝ ከታየባት ሌላም ነገር ከታየ
ምክር አለ፣ ከዛም መገሰጫ ነገሮች አሉ። ከዚያ ውጪ ግን ወንድነትን ማሳያ አይደለም። አንተ ጉልበትህ ወንድነትህ ሚስትህ ላይ መሆን የለበትም። እና ምን ማለት ነው? እንደዚህ ሁኔታዎች እየተቀያየሩ እየተገለባበጡ ወንድ ሐቁን አያውቅም፣ ያለበትንም ያለውንም አያውቅም። ሚስትም ሐቋንም ማድረግ ያለባትንም አታውቅም። አንዳንዴ የሌላትን ነገር ትጠይቃለች ወይ ደግሞ ያለባትን ነገር አትሰጥም። በዚህ መልኩ ግጭቶች ይፈጠራሉ፣ ሌላም ነገር ውስጥ ይገባል። ሀገራችን ላይ ብዛት የምናየው ይሄ ወደ ውጭ ሀገር የመላክና እዛ ከሄዱ በኋላ እነሱን የመጠበቅ ነገር ወላሂ ለባሎች አይብ ነው፣ አይብ ነው፣ ነውር ነው። እንደ ዲን አልኢስላም ባል አንተ ወንድ ከሆንክ ወንድነትን ማሳየት ያለብህ የቤተሰቦችን ዋጅብ የሆነብን ነፈቃ በመስጠት ነው። ሚስትህን አክብረህ ተንከባክበህ በማኖር ነው። ሚስትህ ሄዳ ትልፋት ስራ የሚባል ግዴታ የለባትም ሸሪዓ ላይ። አንተ ግን ግዴታ አለብህ። አግብተሃል፣ መስራት ያለብህ አንተ ነህ። ሄደህ ሐላሉን ከስበህ ተሯሩጠህ አንጣና ልብሷን፣ ነፈቃዋን፣ ምግቧን፣ ሁሉ ነገሯን ዋጅብ ያደረገብህን ቻል። ለልጆችህ ከላኩ በኋላ ርቀው ከሰደዱ በኋላ መጨረሻ ላይ ሚስቴ እንዲያረገችኝ ከሄደች በኋላ አልፈለግህም አለችኝ፣ እንፋታ አለችኝ፣ ምን ምክንያት የለም። እንደተነሱ አይነት ጥያቄዎች አብዛኛዎቹ መንስኤዎቻቸው ከዚህ የተነሱ ነው። አልሙሂም አንድ ሰው ሚስቱን ልኮ ውጭ ሀገር ከሄደች በኋላ አልፈለግህም ካለችው እሷ ያለምንም በደል ሳይደርስባት ሐቋ ሳትከለከል እኔ አልፈልግም ባሌን ማለቷ ፍታኝ ብላ መጠየቋ ወንጀል ላይ ይጥላታል። መካከላቸው ላይ ግን አንዳንዴ ጸባይ የማይገጣጠማሉ እና አለመግጠም ነገር ይከሰታል። ያኔ ቢሞክር እንደው ሷል ልትለሳለች ብትሞክር እሱ ማይገባት ነው ወይ እሱ ቢሞክር እሷ ማይገባት ነው። በቃ እንደ ማግኔት ሲገለበጥ እንደሚራራቀው መቀራረብ ሳይሆን እንደሚገፋፋው እንዲህ አይነት ሐል ላይ ሲደርሱ አላህ ነግሮናል። ይሄ ጥላቻ ከገባባቸው እርስ በርሳቸው አንዱ ሌላኛው መጥላት ከመጣ ይለያዩ ሸሪዓውን በጠበቀ መልኩ። እሷም خلاص እኔ ካንተ ጋር መኖር አልቻልኩም፣ ምንም አይነት ውስጤ ላይ ይሄን ነገር ላገኘው አልቻልኩም። ምክንያቱም መጠላላት ወደ ምን ይወስዳል? ሐቅ ወደ መከልከል ይሄዳል። እሱም ሐቁን ላይ ሰጣት ይችላል፣ እሷም ሐቁን ላሰጠው ትችላለች። በዚህ መልኩ ወንጀል ላይ ሊወድቁ ነው። ወንጀል ላይ ከሚወድቁ ደግሞ መለያየታቸው መልካም ነው። በምን ኹሉዕ ሊያደርጉ ይችላሉ፣ ፈስኽ ሊያደርጉ ይችላሉ፣ በቃ በፍቺ ሊለያዩ ይችላሉ። ይህን መንገድ ይመርጣሉ። ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። አሁን የዕረፍት ሰዓታችን ላይ ደርሰናል። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ርቃችሁ አትሄዱ፣ ጠብቁን። ተመልሰናል ተመልካቾቻችን። የምትከታተሉ ጠይቁ ፕሮግራማችን በሱና ቴሌቪዥን ብቻ የሚተላለፈው ነው። አሁንም አብራችሁን ቆዩ ኢንሻአላህ። ያሲን አደም ከአዲስ አበባ በ0911 መጨረሻው 30 የላኩልን ጥያቄ አለ። አንዲት ሴት በዙሪያዋ ያሉት ሙዕተዚላዎች ናቸው እና ጀናዛዋ ቤት እያለ ሴቶች ይሰገድባት ብለው ወንድ ኢማም ሆኖ አሰገደ። ይሄ ነገር እንዴት ይታያል ይላል። ያው ሶላተል ጀናዛ ለመስገድ መስጂድ መሆኑ ሸርጥ አይደለም። የግድ የሆነ ቦታ ኺሱሰን የሆነ ቦታ መኖሩ የተለየ ቦታ የለውም። ቤት ውስጥ እዛው ካጠሟት ከከፈኗት በኋላ እዛው ሊሰግዱባት ቢፈልጉ ይችላሉ። ምናልባት የሰጉት ስጋት በዛ አካባቢ ያለው አቂዳው ጥሩ ያልሆነ የተበላሸ አቂዳ ያላቸው ሰዎች ከሆኑ ወደዚያ ይዞ መውጣትና ወደዛ ቦታ መውሰድ እነዛኛ ነው የምንሰግደው፣ በቃ የመስጂዱ ኢማሞች እኛ ነንና እኛ ነው የምናስገድባት ብለው ነገሮች
ይበላሻሉ። ያው የሙጀሲም ሶላት ትክክል ስለማይሆን ማለት ነው ስገድበትም ስለማይባል ከዚያ ሁላ እኛ እዚሁ ሰግደን ይዘናት እንቀብራታለን ብለው ተስማምተው ከሆነ አካባቢ ያሉ ሰዎች ምንም ችግር የለውም። ያኔ ሶላት الجنازة የሚፈለገው ፈርድ ኪፋኢ በሚሟላበት መልኩ መሰገዱ ነው። እያንዳንዱ ሰው መጥቶ መስገድ ፈርድ አይኒ አይደለም። መስጂድ መሆኑም ግዴታ አይደለም። ሙሰላ መሆኑ ግዴታ አይደለም። ቤት ውስጥም ቢሆን ከተሰገደ ዋጅቡ ይሰቅጣል ማለት ነው። ባይሆን ሓሉ ደህና ከሆነ የሚሰጋ ምንም አይነት ስጋት ከሌለ ወደ መስጂድ ማምጣቱ ያኒ ብዙ ጊዜ አንዳንድ ዑለማዎች ከመስጂድ ውጪ ነው ሀገራችን ላይ ማይተን ከሆነ ሜዳ ላይ ነው የሚሰገደው ወይ መቅበራው ክፍት ሜዳ ካለው እዛ ቦታ ላይ ይሰገዳል ለሰው ብዛትም እንዲመች እንዲሰበሰብም ጭምር። አንዳንድ መዛሂቦች ላይም ጂናዛ ወደ መስጂድ መግባት ሳይሆን ውጪ ላይ አድርገው በዚህ መልኩ የሚሰግዱም አሉ። አልሙሂም ወደዚህ ሰው ወዳለበት ቦታ ማምጣቱ የተሻለ የሚሆነው ከምን አንፃር ነው? ብዙ ሰዎች በሰገዱበት ከሆነ ጂናዛ ከነዛ ውስጥ ብዙ አላህ የሚፈሩ ሰዎች የመኖር እድሉ ሊጨምር ይችላል ጥቂት ሰዎች ከሚሰግዱ። ሌላው ደግሞ ሐዲስ ላይ 40 ሰዎች የሰገዱበት ከሆነ ሸፋዓ ይሆኑታል የሚል ሐዲስ አለ። ያኒ ለምን አይደለም የሚሰግዱበት እኮ አላህ ለመለመን ነው እኮ ያ ረቢ ማረው ሊሉ ነው። ዋናው ዱዓ اللهم اغفر له وارحمه ነው። ስለዚህ 40ዎች ከሰገዱበት 40 አላህ የሚፈሩ ሰዎች ከሰገዱበት ይማርለታል ብለዋልና ነብዩ ሰለላሁ ዐለይሂ ወሰለም። ሰው በዛ ያለበት ቦታ መውሰዳችን ብዙ አጥቂያዎች ሊገኙ ይችላሉ የሚለውን እድል ያሰፋዋል። በተለይ አገራችን ላይ እናውቃለን ሰው ሲሞት ጥሪ ይደረጋል ነውና ስገዱ ይባላል። ዋና ትልቅ ስራ እሱ ነው። ትልቅ ነገር ከየአካባቢው መሻይኾችን አይተን ኮን ደረሶቻቸውን አስከትለው ይላሉ። ዋና መገኘት ይፈልጉት ሶላቱ ላይ ነው። ከዛ በኋላ ያለው ነገር ብዙም አንገብጋቢ አይደለም። ዋናው ነገር እዚህ ላይ ነውና ደረሳውን አስከትሎ ይመጣል። ሁሉም هي حريم وقراءቱን አቋርጦውላ መጥቶ ከሰገደ በኋላ ይመለሳል። ለምን እዛ ላይ ደጋግ ሰዎች ከተገኙና ዱዓቸው ሙስተጃብ የሆኑ ሰዎች ከሆኑ ማይመለስባቸው ሰዎች አሉ። ያ ረቢ ካሉ የሚቀበላቸው ሰዎች አሉና እንዲህ አይነት ሰዎች እንደው ከተገኙ የመማረድ ይኖርዋልና ያ ሰው ይሄን ለማግኘት ማውጣቱ የተሻለ ነው። ለምን ፈርዱን ለማሟላት ግን ፈርዱ ኪፋኢ በሚሟላበት መልኩ የተወሰነ ሰው ከሰገደ በቂ ነው። ጥያቄያቸው ምንድነው? ሰውየው ሙስሊም ነበርና በመሃል ክርስቲያን ሆኖ አግብቶ 2 ልጅ ወለደ። አንዲት ሴት ልጁን አጎቱ አሳደግለትና ሙስሊም ሆነች። አሁን ልታገባ ፈልጋ ኒካህ ለማሰር አባቷ ያለበት አይታወቅም። ኒካሁን ማን ማሰር አለበት ይላል። ያው አባትየው አባት ከመባልም የመባል እድልም የለውም ከመሰረቱ። ለምንድነው? ሙርተድ ሆኖ ነው ከዛ በኋላ ነው የወለዳት። ይሄ ያኒ አባቷ አይደለም። ይሄ ሰውዬ አልወን ከሱ ተፈጠረች እንጂ አባቷ አይደለም። እቺን ሴት ሚድራት ማን ነው የሚሆነው? ቃዲ ወይም ደግሞ ለወልይ ለዓም ዊላያ ዓማ ያለው ኸሊፋ ቢሆን ኸሊፋ ይድራታል። ከዛ ስር ያሉ ውላቶች ኡመራዎች ወይም ደግሞ አሁን ቁዳቶች ብለን ምንላቸው አሊያም ቃዲ ዘንድ መሄዷ ወጪ ካለው ክፍያ የሚያስከፍል አሁን ዘመኑ ያመጣው እንዲህ አይነት ነገሮች አሉ። ሸሪዓ ቃዲ ዘንድ ስትሄድ ክፈል አይባልም። በዲን አልኢስላም የሚከፈል ነገር የለም። አሁን ግን ሄደህ እንደዚህ ክፈል ቴምብር እንደዚህ አርግ አምን ፎርሙላ ምናምን ሸርጦች አሏቸውና ክፍያ የሚጠይቅ ከሆነ እሷና ሊያገባት የሚፈልገው ሰው አንድ ላይ ሆነው አላህ የሚፈራ ሰው አንድ ሰው መርጠው ሄደው ሐከምና ከፊ ዚዋጅና ይሉታል። በጋብቻችን ጉዳይ እንትን ቀሾመናል፣ የጋብቻችንን ጉዳይ ላንተ ኃላፊነት ሰጠናል ይሉታል። እሱ ያን ኃላፊነት ተቀብሎ ዘወጅቱከ ሙሐኪመቲ ፉላና على مهرين قدره كذا وكذا ብሎ ሙሐኪማይን እኔን ተሐኪም ያደረገችኝን ሴት ድሬልሃለሁ ይላል። እሱም ወዷል። ያ ሁለቱም ወደው መቀበል መቻል አለባቸው ተሐኪሙን እና መህሩ ይሄን ያክል ነው፣ በዚህ መህር ድሬልሃለሁ ይላል። ያኛው ቀቢልቱ ኒካህ
على المهر المذكور ይላል። ያው ሱናው ለማሟላት መህሩ መጠቀሱ አስፈላጊ ነው። እዛው ላይ በዚህ የተጠቀሰው መህር ጋብቻውን ተቀብያለሁ ይላል፣ ይበቃል በዚህ መልኩ። ስለዚህ እህታችን የምታገባው በዚህ መልኩ ነው እንጂ ያው አጎት የሚለው አባትነት ሲረጋገጥ ነው አጎትነት የሚኖረው። ግን ይሄ ሰው ሸሪዓው የማይፈቅደው አይነት ኒካህ ብሎ እሱ ባሰበው ነገር ነውና የወለዳት አባቷ ተብሎ አይጠራም። ስለዚህ አሁን አጎቶች አሏትና ይዳሯት አይባልም፣ አያት አላት ይዳራት አይባልም። በቃ በሷ በኩል ያለው ነገር ወደ ቃዲ ነው የሚሄደው ማለት ነው። ሌላ ሶስተኛ ጥያቄያቸው ምንድነው? አንድ ሴት የ2 ዓመት ቀዷ አለባት በወሊድ ምክንያት ነው። እናም ይሄ ነገር ከሆነ 40 ዓመት ሆነው ሳትጾሙ ማለት ነው። አሁን ምንድነው ማድረግ ያለባት? ያው የረመዳን ቀዷ ያለበት ሰው መውጣት ሳይችል ሌላ ረመዳን ቢመጣበት ምንም ችግር የለውም ነበር። ቀዷው ብቻ ነው የሚቆይበት የነበረው። ምናልባት የመጀመሪያው ዓመት ካለፋት በኋላ ሁለተኛው ረመዳን ሲገባ ቀዷ መውጣት ሳትችል ሊሆን ይችላል። እንደገና አሁንም ይሄ ረመዳንም መጾም አልቻለችም፣ 2 ዓመት ሆኖባት በዚህ መልኩ ከዚያ በኋላ ግን ሳታወጣው ዓመታት አልፈዋል። እንግዲህ 40 ዓመት ማለት ረጅም ጊዜ ነው። المهم በሻፊዒያ መዝሀብ ከሄድን አንድ ሰው ቀዷ ማውጣት እየቻለ ከዚያ በኋላ ምንም አይነት ዑዝር ሳይኖረው ቀዷ ማውጣት እየቻለ ሳያወጣው ሌላ ረመዳን ከገባበት ቀዷ ከማውጣት በተጨማሪ 1 ሙድ እህል ለድሃ መስጠት ግዴታ ይሆንበታል። አሁንም እንደገና ሳያወጣ ሌላ ሁለተኛ ረመዳን የሚመጣበት ቢገባበት ማለት ነው ለአንድ ቀን ጾም 2 ሙድ እህል መስጠት አለበት። ቀዷው ዋጅብ ነው አይቀርለትም። ሶስተኛ ረመዳን ከመጣበት እንደዚህ አሁንም ቀዷ ሳያወጣ 3 ሙድ መስጠት ግዴታ አለበት ለአንዱ ቀን። እየጨመረ በሄደ ቁጥር አመታቱ يتضاعف المد ይላሉ። ሙዱ እየጨመረ ይሄዳል። አሁን በዚህ መልኩ 40 ሙድ የሚወጅባት ሁኔታ ላይ ነች ያለችው ማለት ነው ለአንዱ ቀን። ይሄ ደግሞ በ30 ወይም በ60 ሲባዛ ወይም በ29 ቀን ሲባዛ እንደ ሁኔታው المهم በሻፊዒ ያውላ ወጅቦባታል። ምንም እንኳን ከፊል መዛሂቦች እንደ መዝሀብ አቢ ሐኒፋ ያለ ይሄንን ማያስወጅባል። ስለዚህ ይሄንን ይዛ ፊዲያ አይወጅብም በሚለው ይዛ ቀዷውን ታውጣ። አሁን ማውጣት የምትችለው ጾም እስከሆነ ድረስ አቅሟ የፈቀደውን ያክል የጾመች ማለት በመጾሟ ጉዳት ላይ የምትጋለጥ ተከታታይ በመጾሟ ለጉዳት የምትጋለጥ ከሆነ አለፍ እያለችም ቢሆን የጾመች ቀዷውን ማውጣት አለባት። አንዳንዶቹ ይሄ አይረዳቸውም እያሉ ነው። አንዳንዶቹ ይደውሉና ጾሙንም አለመጾም ትችላለች፣ ፊዲያ ብቻ መቀጫ ብቻ መስጠት ትችላለች የሚባል ነገር ሰምተን ነበር ምናምን ይላሉ። አሁን እየተባለ ያለው ፊዲያው በኢማም አልአዕዘም በሳቸው ይቀርላታል። ስለዚህ በሳቸው መስመር ሄዳ ቀዷን ብቻ ቀዷን ታውጣ ነው እንጂ ጾሙ ይቅር ጾሙ እንዳለ ነው። መርሐባ በ091098 የተላከልን ከአዳማ ነው። ከባለቤቴ አንድ ልጅ ወልጃለሁ። ነገር ግን ምንም አያግዘኝም፣ ስለቤቱ ምንም ነገር አያስብም፣ ለልጅም ምንም ነገር አያደርግም። እኔ ደግሞ እናቴ ቤት እንዲሄድም በዛ ላይ አይፈልግም፣ በዛ ላይ ይቀናል እና እኔ ሐቁን ባሟላለት እና ማቲጂ ያለብኝ ቦታ በሄድ ወንጀል ይሆንብኛል ወይ? እሱ ምንም አይነት ሐቅ እየተወጣ አይደለም ትላለች። ያው በባልነት እስካለ ድረስ ይህ ሰው ጧዓው ዋጅብ ነው፣ መታዘዝ አለባት። እሷ በሚያደርገው ነገር ደስተኛ አይደለችም። ነፈቃ እያደረገልኝ አይደለም፣ ለልጄ ምንም እያደረገልኝ አይደለም። ስለዚህ ይህን ትዳር አልፈልገውም ብላ በፍላጎቷና በፍቃዷ እንዲህ ማያደርግልኝ ከሆነ በቃ መላቀቅ ፈልጋለሁ ብላ የምትሄድበት ሁኔታ ካለ ሸክዋን ለቃዲ አቅርባ ኒካሑ
ከወረደ በኋላ መሐከላቸው ላይ ምንም አይነት ሐቅ በማይኖርበት መልኩ ከዛ ነፃ ስትሆን የፈለገችውን ልታደርግ ትችላለች። የሷ በሚስትነት ውስጥ ሆና ግን ባሌ እንዲህ ስላላረገ እኔም ምንም ሐቅ የለውምና እንዲህ ማድረግ እችላለሁ ብሎ እንደፈለጉ መሆን አይቻልም። ያው አንዳንድ ቦታዎች ላይ የሚስተዋሉ ነገሮች አሉ። እንደ በሽታ ናቸው እነዚህ። አንቺ ካላረገልሽ ምንም እንዳታረጊለት አይነት ነገር ወይ ተፈታ አልተለየችም ወይ ደግሞ ፈስኽ ተደርጎ ኒካሁ ፈርሶ አልተለያዩ እሷ በቃ ለራሴ ነፈቃዬን ያረኩ ይኖራለሁ ብላ እየኖረች ነው። በራሷ ወዳ በቃ እሱ ማያረግልኝ ከሆነ ያረጋለሁ ግን በሚስትነቱን ፈልገዋለሁ የሱን ባልነት ፈልገዋለሁ ብላ እየኖረች ከሆነ ጧዓውን መታዘዝ ይጠበቅባታል። የሚላትን ነገር መስማት ይጠበቅባታል። ነገር ግን የሚጎዳት ከሆነ እሷ ላይ ችግር የሚደርስባት ከሆነ ለዚያ ነገር አትገደድም። ራሷን መጠበቅ ስላለባት ራሷን ከጥቃት ለመከላከል እኔ እንግዲህ እየጎዳኝ ነውና እዛ ሁኜ ቁጭ ብዬ ሐቁን መጠበቅበት ነገር የለኝም፣ ራሴን ማዳን አለብኝ፣ ማምለጥ አለብኝ፣ መውጣት አለብኝ፣ መሄድ አለብኝ ብላ መሄድ ከፈለገች ሐቋ ነው የሚሆነው። እና ያው እንዳናምታታቸው ነው ነገሮች እንዳንደበልቃቸው አሉ። አንዳንድ ወንዶች ሆነው ዘውጅ ሆነው ባል ሆነው ምናልባት አካለ ስንኩል ሆኖ ሊሆን ይችላል፣ አይነ ስውር ሆኖ ሊሆን ይችላል፣ መከሰብ ማይችል ሆኖ ሊሆን ይችላል። በዛ ሐል ላይ ሆኖ ሚስቱ እየከሰበች ያመጣች ግን ራዲ ነች፣ በቃ ተቀብያለሁ፣ ግድ የለም እኖራለሁ ከሱ ጋር ባሌ ብቻ ሆነ ይኖር ብላ እሱ ላይ ዋጅብ የነበረበትን ነገር በቃ ግድ የለም እኔ ወጣዋለሁ እያለች እየተወጣች ምትኖራለች። እኔ ነኝና ይሄንን ማረገው ብላ ግን ይሄን ማረገው እኔ ነኝና ብላ የባሏን ሐቅ የመንፈግና የመከልከል መብት የላትም። እኔ እያረኩለት እኔ ቤት እየኖረ ወይም እኔ እንደዚህ እያረኩለት መባል የለበትም። ናም ቤት ውስጥ ቤት የሚባል ነገር ወሳኝ ነው። እሱ የራሱ ቤት ወይም እሱ የተከራየው ቤት ሲሆንና እሷ የራሷ ቤት ሲሆን የተወሰኑ ልዩነቶች አሉ። እሷ ቤት ውስጥ እየኖረ ከሆነ ቤቴ ውስጥ ማንም እንዳታስገቢብኝ የሚል ያንተ ቤት አይደለም የኔ ቤት ነው ልትለው ትችላለች። ይሄ በሁክሙ ሸርዕ የሱ ቤትና ያንቺ ቤት ተብሎ የሚለዩ ነገሮች ስላሉ ማለት ነው። እነዚህ ነገሮች ካልሆኑ መስተቀር በሌሎቹ ነገሮች ወዳ እስከተቀመጠች ድረስ ጧዓውን ማክበር ይጠበቅባታል። መርሐባ። ለዛሬ መጨረሻ ጥያቄያችን ነው። በ932 መጨረሻው 82 ሰላም አለይኩም የወሊድ መከላከያ የ3 ዓመት ተጠቅሜ ነበር። አምናም ረመዳን ላይ ጾም ቀዳ አለብኝ። አመት ሆነኝ። የተወሰኑ ቀኖች ናቸው ደም የማይበት በወሊዱ መከላከያ ምክንያት ይመስለኛል። ትንሽ ደም ነው። ምንድነው ማድረገው? ረመዳን ድጋሚ መጣ ትላለች። ያው የአንድ ደም ሐይድ ብለን ለመውሰድ አቀሉሁ 24 ሰዓት መሙላት አለበት፣ 24 ሰዓት መሆን አለበት። ትንሽ መጥቶ ከዛ በኋላ መሄድ ሙሉ ለሙሉ መሄድ የሚቋረጥ ማለት ነው። ለትንሽ ደቂቃዎች ታይቶ ከዛ በኋላ አይደለም ብሎ ሙሉ ለሙሉ የሚጠፋ ቢደመር 24 ሰዓት ማይሆን መልኩ ከሆነ ይሄንን እንደ ደሙ ፈሳድ አድርጋ ወይም እንደ በሽታ ደም አድርጋ ቆጥራው እስቲሃዳ የሚል ቆጥራው እስቲንጃ እያደረገች እየሰገደች ጾሟንም መጾም መቀጠል ትችላለች። ደሙ ግን የሐይድ ደም ነው በሚባልበት መልኩ ከሆነ አቀሉ የሐይድ ደም ስንት ነው? 24 ሰዓት ነው። የአንድ ቀን የከነለሊቱ ቆይታ ማለት ነው። በጣም ብዙ ሴቶች ላይ የሚታየው በተለምዶ የሚቆይበት 6 እና 7 ቀን ነው። ጋሊቡ ይሄ ከሆነ በጣም በዛ ከተባለ ደግሞ ምን ያህል ጊዜ ይቆያል? 15 ቀን ነው። ስለዚህ እቺ ሴት ያየችው ደም ምን ያህል ጊዜ ቆየ የሚለውን ማየት ነው። ለደቂቃዎች ታይቶ ከዛ በኋላ ሙሉ ለሙሉ ጥርግ ብሎ ከጠፋ ይህንን እንደ ሐይድ ቆጥሮ ጾመኛ ከነበረች ጾሟን ትቀጥላለች። ወሀከዛ አልፎ ደግሞ በነጋታው 3 ቀን አልፎ ብቅ የሚል ከሆነ እንደዚያው ይሄ ደም ብንሰበስበው የ15 ቀን ዝም ብሎ መፍሰሱ የ15 ቀን ምንድነው የ24 ሰዓት
በ15 ቀን ክልል ውስጥ የ24 ሰዓት መጠን ከሌለው ሁሉም ደም እስቲሓዳ ተደርጎ ነው የሚቆጠረው። ጾሟንም ሶላቷንም አይከለክላትም። መርሐባ ዶክተር፣ ከሰዓት አንፃር ነው ለሰጣችሁን ማብራሪያ ባረከላሁ ፊኩም። ተመልካቾቻችን የተከታተላችሁ የነበራችሁት ጠይቁ ፕሮግራማችንን ነው። ከእናንተ የተላኩ ጥያቄዎችን በዚህ መልኩ አስተናግደናል። ኢንሻአላህ የቀሩ ጥያቄዎችን በቀጣይ የምናስተናግድ ይሆናል። የፕሮግራማችን ለምጅማ 3 ሰዓት ደግሞ እሑድ ቀን 7 ሰዓት ወደ እናንተ የሚተላለፍ ሲሆን በተመረጡ ቀናቶች እነዚህ 2 ፕሮግራሞች ይደገማሉ። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሌሎች አሱና ፕሮግራሞች ይቀጥላሉ። ረመዳን የተደረሰ ነው። ለዛ ደግሞ ዝግጅት ማድረግ ትልቅ እንግዳ ነውና ለዚህ ትልቅ እንግዳ ትልቅ ዝግጅት ማድረግ እንደ መጠኑ ማለት ነው እንደ ትልቅነቱ የሚመጥን ዝግጅት ማድረግ ከኛ ከሙስሊሞች ይጠበቃል የሚለው መልእክታችን ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።